ሰላም እንዴት ናችሁ? ውድ አርሰናል ደጋፊዎች በሙሉ በነገው ዕለት አርሰናል በሜዳውና በደጋፊው ፊት ሰንደርላንድን የሚገጥም ይሆናል። በዚህኛው ሲዝን በፕሪሚየር ሊግ ነጥብ ካስጣሉን ቲሞች መካከል አንዱ የሆነው ሰንደርላንድ በነገው ዕለት አርሰናሎች ለመበቀል ይፋለማሉ። ከጨዋታው በፊት ደግሞ አሰልጣኝ ሚካኤል አርቴታ ጋዜጣዊ መግለጫ መስጠት ችሏል። በጋዜጣዊ መግለጫ ወቅት ምን ተጠየቀ፣ ምን ላይ ሰጥ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንደተከታተሉን ላይክ እና ሰብስክራይብ እንታደርጉን ስንል በትና እንጠይቃለን። እንደማትሳፍሩን እናምናለን። በቀጥታ ወደ አስተያየቱ እናምራ። በመጀመሪያ ደረጃ የጠየቀው አሰልጣኝ ሚካኤል አርቴታ ስለ ሊያም ሮዜኒየር ነው። የቼልሲው አሰልጣኝ ሊያም ሮዜኒየር የአርሰናል ሰራተኞች ልምምድ ላይ ወደ እኛ ሜዳ ገብቷል ብሎ ቅሬታ አቅርቦ ነበር። አላውቅም፣ ይህ የእሱ የግል አስተያየት ነው። እኛ ደግሞ የሁሉንም ሰው አስተያየት እናከብራለን። ከአሰልጣኝ አባላቶቻችን ውስጥ ያንን ያደረገ ካለ ይቅርታ እንጠይቃለን። ሆን ብሎ የተደረገ ነገር አይደለም። ለእያንዳንዱ ተጋጣሚያችን ትልቅ ክብር አለን። ተጫዋቾቼም ሆኑ ሰራተኞቼ ስራቸውን በአግባቡ የሚሰሩ ናቸው። በራስ መተማመን ማሳየት ወይም የልምምድ ስልታችን እንደ ክብር ማጣት ከተቆጠረ እኛ ልንቆጣጠረው አንችልም። ነገር ግን እንደ ክለብ እሴቶቻችን ግልጽ ናቸው። ማንኛውንም ክለብ እናደንቃለን፣ ማንኛውንም ክለብ እናከብራለን እያለ ይገኛል አሰልጣኝ ሚካኤል አርቴታ። እውነቱም ነው። እንግዲህ በተለየ የአርሰናል አንዱ ስልት ነው፣ የልምምድ ስልት ነው። ለምሳሌ ትንሽ ያህል የልምምድ ግማሽ ሜዳ ነው የተሰጣቸው ሁለቱም ቡድኖች። ከግማሹ ትንሽ ሲያልፍ ሊያም ሮዜኒየር ጭንቀት ላይ ስለነበረ እንግዲህ በጣም ብዙ ያለፉ መሰላቸውና ተናግሮ ሊሆን ይችላል እንጂ ያው አሰልጣኝ ሚካኤል አርቴታም እንደ ክለብም እንደ አርሰናል በዚህ ጉዳይ የሚታወቅ አይደለም። ሳይኮ ላይ ለመጫወት ነገር የሚፈልግ ቡድን እንዳልሆነ እንግዲህ ሚካኤል አርቴታ በተለያዩ ጨዋታዎች ላይ መመልከት ይችላል። በተለይም ሞስት ኦፍ ሪስፔክት የሚደረግ አሰልጣኞች መካከል ነው። እንግዲህ ከጥቂት አሰልጣኞች መካከል ነው አሰልጣኝ ሚካኤል አርቴታ። ስለዚህም እንደዚህ የሚያደርግበት እድል አነስተኛ ነው። ያው ሊያም ሮዜኒየር አንደኛ ነገር ጫና ውስጥ ስለነበረ በዛም ምክንያት ይመስላል እንጂ በእርግጠኝነት እንግዲህ አሰልጣኝ ሚካኤል አርቴታ ሆነ ቡድኑ በአጠቃላይ ሰራተኞቹም የቡድኑ ስታፍ አባላት እንዲሁም ተጫዋቾቹ አሰልጣኙን ለማናደድ ቼልሲን ለማናደድ ብለው ያደረጉት እንዳልሆነ እንግዲህ በዛሬው ዕለት ሚካኤል አርቴታ መግለጽ ችሏል። እኛም እንግዲህ የምናውቀው ጉዳይ ነው ማለት ነው። እንዲሁም ደግሞ ስለ ጨዋታው ካነሳን አይቀር ስለ ጨዋታውም ጠይቆ ነበረ። በተለይም ስለ ካራባኦ ካፕ ፍጻሜ ላይ ስለ መድረስ ምን ስሜት አለው ተብሎ ጠይቆ ነበር። እንደምትገምቱት ስሜታችን በጣም ጥሩ ነው። ዋንጫ ለማንሳት አንድ ጨዋታ ብቻ ነው ይቀረን። በየ3 ቀኑ ለምንጫወተው ጨዋታ ይህ ድል እንደ ቪታሚን ጉልበት ይሰጠናል። ለዚህ ደረጃ ለመብቃት አብረን የሰራነው ስራ ውጤት ሲያገኝ ማየት በጣም ደስ ይላል። በክለቡ ውስጥ ትልቅ ደስታና ጉልበትን ይታያል። ይህ ነው እንግዲህ በጨዋታ ብዛት ስንደክም እንድንቀጥል የሚያደርገን ይህ ጉዳይ ነው። ምክንያቱም ደግሞ የሆነ ያህል ሽልማት ስለሚያስፈልገን በተለይም አሁን ላይ አርሰናል ቤት በጣም ደስታ ይታያል። ለጥቂት ሰዓታት ደስታችንን ገልጸናል። አሁን ግን ትኩረታችን 100% በፕሪሚየር ሊጉ ላይ አድርገናል። አሁን ላይ ትኩረታችን ፕሪሚየር ሊጉ ሆኗል እያለን ይገኛል አሰልጣኝ ሚካኤል አርቴታ። እውነቱ ነው። እንግዲህ ለተከታታይ ጊዜያቶች እኛም በደስታ ስንደሰት ነበረ። በተለይም ቼልሲን እንደዛ ሲያወሩ እንዳልነበረ ሊያም ሮዜኒየር እንቀለብሰዋለን ሲሉ እንዳልነበረ የተለያዩ አስተያየቶችን በቼልሲ ሲሰጡ እንዳልነበረ አሸንፈን እንግዲህ ያውም ደግሞ ከሀቨርትዝ አግብቶባቸው አሸንፈን ከሜዳዎችን ውጪም አሸንፈን እንግዲህ መውጣታችን ለአርሰናል እጅግ በጣም የስነልቦና የበላይነት እንዲኖር ያደርጋል። እናም ደግሞ እንደ ሽልማትም ነው የሚቆጠረው ለፍጻሜ መድረስ። ያው ዋንጫውን የምናሸንፍበት እድል አለ፣ እንዲሁም ደግሞ እንደ ቫይታሚን ይቆጠራል ነው ያለው። እንግዲህ ሚካኤል አርቴታ እውነቱን ነው። እንግዲህ እንደ አንድ ሽልማት ነው ጉልበታችንን የሚያድስ ጉዳይ ይሆናል ተብሎ ይጠበቃል። አሁን ላይ ግን ትኩረታቸው በፕሪሚየር ሊጉ ላይ እንዳለ ነው የገለጸው እንግዲህ አሰልጣኝ ሚካኤል አርቴታ። እንግዲህ ቀጣይ ጨዋታቸው ደግሞ ሰንደርላንድ ጋር ነው። ስለ ሰንደርላንድ ቡድን ምን ትላለህ ተብሎ ጠይቆ ነበር። በደረጃ ሰንጠረዡ ያሉበት ቦታ 8ኛን ካያችሁ ምን ያህል አደገኛ እንደሆኑ ትረዳላችሁ። በህዳር ወር በሜዳቸው 2-2 መለያየታችን እናስታውሳለን። ያለኛ በጣም ከባድ ቀን ነበር። አሰልጣኛቸው ሬጂስ ለብሪስ ድንቅ ስራ
እየሰራ ነው። በጣም የተደራጁ እና እምነት ያላቸው ቡድን ናቸው። ትንሽ ቦታ ከሰጣቸው ሊጎዱ የሚችሉ ተጫዋቾች አሏቸው። ስለዚህ በሙሉ አቅማችን መጫወት አለብን። በዚህ ሊግ ውስጥ መዘናጋት ዋጋ ያስከፍላል እያለ ይገኛል አሰልጣኝ ሚኬል አርቴታ። እውነቱ ነው። እንግዲህ እነዚህ ቲሞች በተለይም እንደ ሰንደርላንድ ያሉ ቲሞች ዋጋ የሚያስከፍሉ ቲሞች ናቸው። ትንሽ ክፍት ከሰጣቸው የሚቀጡ አይነት ቲሞች ናቸው። ሰንደርላንድ በተለይም ከቶፕ ፎር ቡድኖች ጋር እንዲሁም ከቶፕ ሲክስም ቡድኖች አስቶን ቪላና ኒውካስትልን ብንጨምራቸው ከነዚህ ከቶፕ ፎር ከቶፕ ሲክስ ከምንላቸው ቡድኖች ጋር እጅግ በጣም ከባድ ተፎካካሪ እንደሆኑ ይታወቃል። ከኒውካስትል ጋር እንዲሁም ደግሞ ከማንቸስተር ሲቲ ጋር፣ ከሊቨርፑል ጋር፣ ከቶተናም ጋር፣ ከቼልሲ ጋር፣ ከአርሰናል ጋር እንግዲህ አቻ መውጣት የቻሉ ከዩናይትድ ጋር ነው እንጂ ያው በዘንድሮ ውድድር አቋም ቶፕ ፎር ውስጥ ይካተታል ወይ የምናየው ይሆናል። ነገር ግን አሪፍ አቋም እያሳዩ ካሉ ቡድኖች ከነ ሲቲ ከነ ሊቨርፑል በአንጻራዊነት አሪፍ እንቅስቃሴን እያሳዩ ከሚገኙ ቡድኖች ጋር ነጥብ እየተጋራ ነው እየወጣ የሚገኘው። ከአርሰናል ጋርም በተመሳሳይ ማለት ነው። ከዩናይትድ ጋር ብቻ ነው እንግዲህ የተሸነፈው በዩናይትድ ነው እንጂ ሌላውን ተከታታይ ጨዋታዎች እያሸነፈ አቻ እየወጣ ከነቶተንሃም ጋር ነው መምጣት የቻለው። ቼልሲን ደግሞ ማሸነፍ ችሏል። እጅግ በጣም ድንቅ የውድድር ዘመንን ነው እያሳለፉ የሚገኙት። ከአራተኛ ደረጃ ላይ ከሚገኘው ቡድን እንግዲህ በ4 ነጥብ ብቻ ርቆ ነው የሚገኘው። በ8ኛ ደረጃ ላይ ድንቅ የውድድር ዘመንን እያሳለፉ ይገኛሉ። በጣም ከባድና ፈታኝ ቡድኖች ናቸው። ነገር ግን በሜዳችን እንደማድረጋችን እነሱ ሜዳቸውን አድቫንቴጅ ይዘው ነጥብ እንደመውሰዳቸው እኛም ደግሞ ሜዳችን አድቫንቴጅ በመውሰድ እንግዲህ ይህንን አጋጣሚ ጠቅመን 3 ነጥብ ይዘን እንደምንወጣ ያለምንም ጥርጥር መናገር እንችላለን። የተሻለን ሁሉ እናደርጋለንም እያለ ይገኛል አሰልጣኝ ሚኬል አርቴታ። ስለዚህ ጨዋታ ምን ሀሳብ አስተያየት አላችሁ? በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ስለ ስንት የሚጠናቀቅም ይመስላችኋል የሚለውን ጉዳይ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። አሰልጣኝ ሚኬል አርቴታ ስለ ጥር የዝውውር መስኮት በዚህ ሳምንት ስለተዘጋ ምን ትላለ? በዚህ ሳምንት የተዘጋው ምን ትላለ? ተጫዋቾችን አላስፈረማችሁም ለዋናው ቡድን ተብሎ ጠይቆ ነበር። ባለን የቡድን ስብስብ ደስተኛ ነን። ጄደን ዲክሰን የተባለ ወጣትና ተሰጥኦ ያለው ተከላካይ አምጥተናል። እንደ አሌክስ ዚንቼንኮ ያሉ ተጫዋቾች ለቀውናል ወይም ደግሞ ወደ ሌላ ክለብ ሄደዋል። መልካም ሁሉ እንመኝላችኋለን። ሌሎች አማራጮችንም አይተናል። ነገር ግን እኛ የምንፈልገው ቡድኑን በግልጽ የሚያሻሽሉ ተጫዋቾችን ብቻ ነው። እስከ ውድድር ዓመቱ መጨረሻ ድረስ በሁሉም ውድድሮች ላይ ለመፎካከር አሁን ባለው ቡድን ላይ ሙሉ እምነት አለኝ እያለ ይገኛል ሚኬል አርቴታ። በተለይም ሚኬል ሜሬኖ መጎዳቱን ተከትሎ የተለያዩ ስሞች ከአርሰናል ጋር ሲያያዙ ነበር። እንደነ ሩበን ኔቬዥ እንደነገርኳችሁ የአል ሂላሉ ማለት ነው። እንዲሁም ደግሞ ሌሎች እንደነ ሳንድሮ ቶናሊ ሌሎችም ስሞች ከአርሰናል ጋር በስፋት ሲያያዙ ነበረ። ነገር ግን አርሰናል እስከ መጨረሻው ድረስ ጠብቀን ምንም አይነት ተጫዋች አላስፈረመም። በተለይም ቋሚ ይሆናል ሚኬል ሜሬኖ ይተካል የሚባል ተጫዋች አላስፈረመም በጥሩ የዝውውር መስኮት። ሌሎችም የአጥቂ ስፍራ ተጫዋቾች እንግዲህ ወደ አርሰናል ይመጣሉ ተብሎ ተጠብቆ ነበር። እንደነ ዩሊያን አልቫሬስ የመሳሰሉ ተጫዋቾች ስማቸው ከአርሰናል ጋር ሲያያዝ ነበረ። እንደነ አርዳ ጉለርም የመሳሰሉ ተጫዋቾች በተመሳሳይ ስማቸው ከአርሰናል ጋር ሲያያዝ ነበረ። ነገር ግን አርሰናል በዚህኛው የጥሩ የዝውውር መስኮት ምንም አይነት ተጫዋችን አላስፈረመም። እንግዲህ አሁን ላይ ሙሉ ስኳዱ ተሟልቷል ብለንም መናገር እንችላለን። ያው አንዳንድ ጉዳት ሊያስቸግር ይችላል። ከዚህ በኋላ ማን ይጎዳ ማን ይቀጥል የሚለው ጉዳይ እስካሁን ድረስ ስላልታወቀ ያው ሪስክ ላለመውሰድ 1-2 ተጫዋቾች ቢያስፈርሙ ባይ ነበርኩ። በተለይም አንድ የመሀል ሜዳ ክሬቲቭ ተጫዋች፣ ከዛ በኋላ ደግሞ በሌፍት ባክ በኩል መጫወት የሚችል ተጫዋች አሊያም ደግሞ በራይት ባክ በኩል መጫወት የሚችል የቲምበርና የካላፊዮሪ ተኪ ተጫዋች ቢያስፈርሙ ባይ ነበርኩ። ነገር ግን አሰልጣኝ ሚኬል አርቴታ እንዲሁም አንድሪያ ቤርታ ላለማስፈረም ወስነው እንግዲህ በዚህኛው ዝውውር መስኮት ማንንም ተጫዋች አላስፈረሙ። ሌሎችም ቡድኖች እንደ ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲ የመሳሰሉ ቡድኖችም ብዙም ተጫዋቾች አላስፈረሙ። ማንቸስተር ሲቲ ነው ማርክ ጌሂ እንዲሁም ደግሞ አንቶኒ ሴሜንዮ የመሳሰሉ ተጫዋቾችን ማስፈረም የቻለው እንጂ ሌላዎችም ብዙም የተንቀሳቀሱበት የዝውውር መስኮት አልነበረም። ስለዚህም አርሰናል ብዙም ይቆጭበታል የሚል እምነት የለኝም። ነገር ግን አሁን ባለው የአርሰናል ስኳድ እጅግ በጣም ደስተኛ ነን። ሙሉ ደጋፊዎችም እንዲሁም ደግሞ አሰልጣኝ ሚኬል አርቴታም የአርሰናል መላ ቡድን ደስተኛ ይመስላል። እንግዲህ መልካሙን ሁሉ እንመኛለን ለዚህ ቡድን ማለት ነው። እንግዲህ እንደማያሳፍሩን እንደማንቆጭበት እናምናለን። ሌላኛው ደግሞ ስለ ኤምሬትስ ስቴዲየም ጉልበት እና ስለ ዋንጫው ፉክክሩ ጠይቆ ነበረ። ደጋፊዎቻችን ድንቅ ናቸው ይለናል ሚኬል አርቴታ። ከቼልሲ ጋር በነበረው ጨዋታ በሁለተኛው አጋማሽ ለቡድኑ ትልቅ ጉልበት ሰጥተዋል ደጋፊዎቻችን። የአየሩ ሁኔታ ቀዝቃዛና ነፋስ ቢሆንም እነሱ ግን አላቆሙም ነበር።
ነገም ያ ያስፈልገናል። የነገውም ጨዋታ ትልቅ ትግል ነው። ተጫዋቾች ደረጃቸውን ያውቃሉ። በየቀኑ እርስ በእርስ ይገፋፋሉ ወይም ደግሞ እርስ በእርስ እንዲያድርጉ እርስ በእርሳቸው ይደጋገፋሉ እያለ ይገኛል። እንግዲህ አሰልጣኝ ሚኬል አርቴታ እውነቱን ነው። እንግዲህ በባለፈው ካራባኦ ካፕ የቼልሲ ጨዋታ ላይ ምን ያህል ደጋፊዎች ድንቅ እንደነበሩ መመልከት ችለናል። በተለይም በመጀመሪያው አጋማሽ አሪፍ ነበሩ። ደጋፊዎችም በጣም ቡድኖቹን በደንብ ሲያነሳሱ ነበር፣ ዝማሬዎቹን ሲዘምሩ ነበር። የቼልሲ ተጫዋቾችንም እንግዲህ ጫና ሲያደርጉባቸው ነበር። የመጀመሪያው አጋማሽ ልክ ናቸው፣ አርገዋል፣ የሚገባቸውን አርገዋል። ነገር ግን አየሩ አሪፍ ነበር። ነገር ግን በሁለተኛው አጋማሽ ስንመለከት አየሩ እጅግ በጣም ቀዝቃዛ ነበር። ዝናብ ሲዘንብ ስንመለከት ነበር። ነገር ግን በዛ ሁኔታ ራሱ ደጋፊዎች አርፈው ኳሱን እያዩ አልነበሩም። በጭንቀት ውስጥ ሆነው በዝናብ ውስጥ ሆነው ቼልሲ ለማስቆጠር የተቻለን ሁሉ እያደረገ ባለበት ሰዓት ላይ በጭንቀት ውስጥ በዝናብ ውስጥ እንግዲህ አርሰናልን ለማበረታታት የተቻላቸውን ሁሉ እያደረጉ ነበረ። በሁለተኛው አጋማሽ ዝናብ እየዘነበባቸው አርሰናልን ሲደግፉ ነበር። በነገውም የሰንደርላንድ ጨዋታ እንዲደግሙት ነው እንግዲህ ጥሪ ያቀረበው ሚኬል አርቴታ። የአርሰናል ደጋፊዎች በዛ ያሉ እንግዲህ ያላችሁት የምትከታተሉ የምትኖሩ ትችላላችሁ። በነገው ጨዋታ ላይ እንደማታሳፍሩን፣ በነገው ጨዋታ ላይ በደንብ ድጋፋችሁን እንደምትገልጹ፣ የሜዳ አድቫንቴጃችንን በሚገባ ጠቅመን 3 ነጥብ እንድንወስድ እንደምታደርጉን እናምናለን። እንግዲህ ደጋፊዎች በጣም ጠቀሜታ እንዳላቸው ሚኬል አርቴታ እየገለጸ ይገኛል። ያው ከሚኬል አርቴታ በላይ ደግሞ ማንም ሊናገር አይችልም የደጋፊን ጥቅም ማለት ነው። ስለዚህ ሚኬል አርቴታ ጥሪን አቅርቧል። በነገው ዕለት ኤምሬትስ ተገኝተው በርካታ ደጋፊዎች የባለፈውን በካራባኦ ካፕ የቼልሲን ጨዋታ ላይ እንዳደረጋችሁት እንዲያደርጉ ብሎ ጥሪ ማቅረብ ችሏል። ሌላኛው አሰልጣኝ ሚኬል አርቴታ አስተያየቱን መስጠት የቻለው ስለ ጉዳት ነው። እንግዲህ እንደ ሁልጊዜው በተሻለ መንገድ ለመዘጋጀት ሞክረናል። እያንዳንዱ ተጋጣሚ የራሱ ፈተና አለው። በርካታ ተጫዋቾች አሁን ላይ ጉዳት ይገኙብናል። ለምሳሌ ሚኬል ሜሪኖን ስንመለከት እንደ አለመተለል ሆኖ ሚኬል ለጥቂት ወራት ከሜዳ ይርቃል። በመሀል ሜዳ ያለውን ጫና ስናስብ ለእኛ ትልቅ ጉዳት ነው። ነገር ግን ራሳችንን ማላመድ አለብን። ለጥቂት ጊዜያት ከኛ ጋር አይሆንም እያለ ይገኛል። እንግዲህ ለጥቂት ወራት ከኛ ጋር አይገኝም። ያው ሳምንት አልፎ ወራት ኦልሞስት 2 ወር 3 ወር ሊሆን ይችላል። ከአንድ ወር በላይ ነው እንግዲህ የሚሆነው። እጅግ በጣም ያሳዝናል የሚኬል ሜሪኖ መጎዳት። እንግዲህ ሚኬል ሜሪኖ ለአርሰናል እጅግ በጣም ጠቃሚ ተጫዋች ነበር። በተለይም ለአርሰናል ወሳኝ የመጨረሻ ደቂቃዎች ላይ የሚያገባ ለምሳሌ አርሰናል ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ ማስቆጠር የቻለ ምንም እንኳን አርሰናል ያንን ጨዋታ ማሸነፍ አይችልም፣ ነገር ግን አቻ ማድረግ የቻለበት ወቅት ነበረ ሚኬል ሜሪኖ ያስቆጠረው። ከእንደገና ደግሞ በቅርብ ጊዜ የምናስታውሰው ደግሞ የኒውካስትል ካምባክ ጨዋታ እንዲሁም ደግሞ ከሪያል ማድሪድ ጋር ወሳኝ የተባለውን ጨዋታም እንግዲህ ጎልን ማስቆጠር ችሏል። በርካታ ጨዋታዎች ስንመለከት እሱን በምንፈልግበት ሰዓት ላይ ጎልን የሚያስቆጥርልን እጅግ በጣም ወሳኝ ተጫዋቻችን እንደሆነ ይታወቃል ሚኬል ሜሪኖ። ነገር ግን አሁን ላይ የእሱን ግልጋሎት አናገኝም። ነገር ግን አንድ ጥቅም ለአርሰናል ያው በአጥቂ ስፍራ እንደመጮቱ ያው መሀል ሜዳው ይጎዳል ሳይሆን አጥቂ ቦታው የ9 ቁጥር ቦታው ይጎዳል ብንል ይቀልናል። ምክንያቱም ሚኬል ሜሪኖ በአማካኝ ስፍራ ቦታ ላይ በሚጫወትበት ሰዓት ላይ ለአርሰናል ከጠቀሜታው ይልቅ ጉዳቱ ያመዝናል ብዬ አስባለሁ። እኔ በመሀል ሜዳ በተጫወተባቸው ጥቂት ጨዋታዎች ላይ ስንመለከት ውጤታችን መሸነፍ ወይ አቻ መውጣት ነው። ያን ተከትሎ በአጥቂ ስፍራ ሲጫወት ሞር ፖዚቲቭ ነገሮችን ስለሚያሳይ አሁን ላይ የካይ ሃቨርትዝ መመለስ ለአርሰናል ይጠቅማል። ሚኬል ሜሪኖ ቢጎዳም ያው ካይ ሃቨርትዝ ስለተመለሰ ለአርሰናል ይጠቅማል የሚል እምነት አለኝ። እንግዲህ የውሻ ቁስል ያድርግል፣ በጣም ቀላሉን ቁስል ያድርግል ብለን እንግዲህ ምኞታችንን እንገልጻለን ለሚኬል ሜሪኖ። ቀጣዩ አስተያየቱን መስጠት የቻሉ ደግሞ ሚኬል አርቴታ ስለ ማክስ ዶማን ነው። ማክስ ለመመለስ ገና ጥቂት ሳምንታት ይቀሩታል። ለማገገም ጠንክሮ እየሰራ ነው። ነገር ግን በደንብ እንዲድን ጊዜ ልንሰጠው ይገባል እያለን ይገኛል ማክስ ዶማን እንግዲህ በጉዳት ምክንያት እስካሁን ድረስ በአርሰናል መለያ ከተመለከት ነው እጅግ በጣም ሰነባብቷል። እንግዲህ አሁን ላይ ግን ይመለሳል የሚል ወሬዎች እየተበራከቱ ነበር። ነገር ግን ጥቂት ጊዜያት እንደሚያስፈልገው እንግዲህ ተናግሯል። ጥቂት ሳምንታት እንደሚቀሩት ወር ሳይሆን ኦልሞስት ሳምንታት 3 ወይ 4 ሳምንታት እንደሚቀረው ነው እየተገለጸ የሚገኘው። እንግዲህ እሱም በቶሎ እንዲመለስልን 100% ፊት ሆኖ ድጋሚ ጉዳት ላይ ያገኘው እንዲመለስልን ስንል እንግዲህ ምኞታችንን እንገልጻለን። ይህ ወጣት ተጫዋች እንግዲህ ለአርሰናል ጠቀሜታ ይሰጣል ተብሎ የሚጠበቅ ተጫዋች ነው። በተለይም አርሰናል ላለበት የነ ኤፍኤ ካፕ ጨዋታዎች እንዲሁም ደግሞ ጨዋታውን ለምሳሌ 4-0 3-0
በምንመራበት ሰዓት ላይ እሱ ገብቶ እንደነ ቡካዮ ሳካ ማርቲን ኦዴጋርድን ለማሳረፍ የሚችል አይነት ተጫዋች ስለሆነ ለአርሰናል እጅግ በጣም ጠቀሜታ ያለው ተጫዋች ነው። ስለዚህም በቶሎ እንዲመለስልን ስንል ምኞታችንን እንገልጻለን። እንዲሁም ደግሞ ስለ ዩሪየን ቲምበርም ጠይቆ ነበር። ዩሪየን ቲምበር ሙሉ በሙሉ ጤነኛ ሆኗል፣ በደንብ ልምምድ ሰርቷል፣ ለነገው ጨዋታም ዝግጁ ነው የሚለን አስተያየት መስጠት ይችላል አሰልጣኝ ሚኬል አርቴታ። እንግዲህ ዩሪየን ቲምበር ጉዳት አስተናግዷል የሚል መረጃዎች እንዲሁም ደግሞ ተጫዋቹ በተለይም ልምምድ እንዳልሰራ በትላንትናው ዕለት በነበረው ልምምድ ላይ ሲነሳ ነበር። ነገር ግን በዛሬው ዕለት ልምምድ ላይ እንደተሳተፈና በነገው ጨዋታ ዝግጁ እንደሆነ ነው እየተገለጸ የሚገኘው። እንግዲህ ለአርሰናል እጅግ በጣም ጠቃሚ ተጫዋች እንደሆነ ይታወቃል። በነገው ጨዋታ ላይ መሰለፍ ደግሞ ለአርሰናል እጅግ በጣም ይጠቅማል ማለት ነው። እንግዲህ በነገው ጨዋታ ላይ የሚሰለፍበት እድል እጅግ በጣም ሰፊ እንደሆነ ነው ሚኬል አርቴታ እየገለጸ የሚገኘው። ሌላኛው ደግሞ ወሳኙ ተጫዋቻችን ቡካዮ ሳካ የዳሌ ጉዳት የዳሌው ላይ ጉዳት አስተናግዶ ነበር። በጣም እየተሻሻለ ነው። ነገር ግን ለነገው ጨዋታ አይደርስም። በሱ ላይ ጥንቃቄ ማድረግ አለብን። ስለዚህም በነገው ጨዋታ ላይ አሰልፈን እሱ ላይ ሞር ጫና እንዲደርስ አንፈልግም። ስለዚህም በነገው ጨዋታ እሱን ለማሳረፍ ወስነናል። 100% ፊት ሆኖ በቀጣዮቹ ጨዋታዎች እንደምንመለከተው እርግጠኞች ነን እያለን ይገኛል። እንግዲህ አሰልጣኝ ሚኬል አርቴታ እውነቱን ነው። እንግዲህ ሪስክ መውሰድ አያስፈልግም። በተለይም አሁን ላይ እንደ ኖኒ ማድዌኬ እንዲሁም ደግሞ ማርቲኔሊም ጭምር በዛ ቦታ ላይ ስለሚጫወቱ ስለዚህም ሪስክ መውሰድ አያስፈልግም። ቡካዮ ሳካ ለአንድ ጨዋታ ለሰንደርላንድ ጨዋታ ብቻ ጠቅመን ለሌሎቹን ጨዋታዎች እንዳንጠቀም ማድረግ አንፈልግም። ሌላ ጉዳት አስተናግዶ ወይም ጉዳቱ እንዲባባስበት አድርገን ማለት ነው። ስለዚህም ሪስክ ላለመውሰድ ሲባል የነገውን ጨዋታ እንደማይሳተፍ ነው እየተገለጸ የሚገኘው። ስለ ማርቲን ኦዴጋርድም ተጠይቆ ነበር አሰልጣኝ ሚኬል አርቴታ። ማርቲን ለመመለስ በጣም ቀርቧል። በጥቂት ቀናት ውስጥ ይመለሳል። ነገው ጨዋታ ትንሽ ይፈጥንበታል እንጂ ከኛ ጋር ነው። ነገር ግን ነገው ጨዋታ ይሰለፍ የሚለው ጉዳይ አጠራጣሪ ነው። የሚሰለፍበት ምድል አለ፣ ላይሰለፍም ይችላል እያለን ይገኛል። እንግዲህ አሰልጣኝ ሚኬል አርቴታ ማርቲን ኦዴጋርድ ኖረም አልኖረም ለአርሰናል ዋናው የሚያስፈልገው ነገር ኤቤሬቺ ኤዜ ተሰልፎ ጥሩ መጫወቱ ነው እንጂ ማርቲን ኦዴጋርድ አሁን ላይ በጣም ለአርሰናል ጠቀሜታ እየሰጠ ያለ ተጫዋች ነው ብለን ወሳኝ ተጫዋች ነው። እንደ ቡካዮ ሳካ ወሳኝ ነው፣ እንደ ራይስ ወሳኝ ነው የሚለው ተጫዋች አይደለም። አሁን ላይ አቋሙ እጅግ በጣም ወርዷል። ነገር ግን በነገው ጨዋታ ላይ ከቨርትስም ገባ እንዲሁም ደግሞ ኤቤሬቺ ኤዜም ገባ። ለአርሰናል ክሬቲቭ ተጫዋች ያስፈልጋል። የሰንደርላንድን የመከላከል ብቃታቸውን ማፈራረስ ያስፈልጋል። አጠራቸው እጅግ በጣም የሚያስፈራ እንደሆነ ይታወቃል። በደንብ ነው የሚያጥሩት። እሱን ደግሞ ለማፈራረስ ክሬቲቭ ተጫዋች ያስፈልጋል። ኤቤሬቺ ኤዜ ደግሞ በአሁኑ ሰዓት ላይ ከማርቲን ኦዴጋርድ የተሻለ ነው ብዬ አስባለሁ፣ በክሬቲቪቲ አንጻር ማለት ነው። ከሃቨርትስም በተሻለ መልኩ ኤቤሬቺ ኤዜ አሪፍ ነው ብዬ አስባለሁ። ከፔናልቲ ቦክስ ውጭ በመምታትም እንዲሁም ደግሞ ክሬት በማድረግም ከማድዌኬ ጋር ሊንክ በማድረግም እንግዲህ አሪፍ የተባለው እንግዲህ ኤቤሬቺ ኤዜ ነው ለእኔ ከሀቨርትስም በተሻለ። ከሀቨርትስ በ9 ቁጥር ቦታ ላይ ቢሰለፍ ዮኬሬስን ቢሰለፍ ችግር የለብኝም። ያው ግን ዮኬሬስ ያስፈልገናል በዚህ ጨዋታ ላይ። ምክንያቱም ደግሞ የሰንደርላንድ ቡድን እጅግ በጣም ጠንካራና የማይገፉ አይነቶች ናቸው። ነገር ግን በባለፈው የሰንደርላንድ ጨዋታ ላይ ዮኬሬስ አለመኖሩ ምን ያህል እንደተጎዳ መመልከት ችለናል። ነገር ግን በአሁኑ በሜዳችን በምናደርገው ጨዋታ ላይ ደግሞ ዮኬሬስ ተሰልፈው አሪፉን አርሰናል የምንመለከት ይመስለኛል። የእናንተን ሀሳብ አስተያየት ብታሳውቁኝ በኮሜንት ላይ ደስ ይለኛል። ሚኬል አርቴታ ዮኬሬስን ወይስ ደግሞ ሃቨርትስን ቢያሸልፍ ይቻላል በሰንደርላንድ ጨዋታ ብላችሁ ታስባላችሁ? በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ለዛሬ ያስላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ